የክርስቶስ እጅ ብቻ ነው የልብ ዓይን የሚገልጠው። አሁን በትንሣኤው ምስጢር 2 የኤማውስ መንገደኞች ታገኛላችሁ። እነዚህ ሰዎች ቀኑን ሙሉ ከጌታ ጋር አብረው ሲሄዱ ኖረዋል ውለዋል። አውቀውታል ግን አላወቁትም። እኔ የሚገርመኝ ማታ ሲመሽ እናንተ ወዴት ነው የምትሄዱት? ወደ ኤማውስ ምኑ ናቸው ነው? አልሰማም እንደ ኢየሱስ ክርስቶስ የሚባል መጥቶ ተሰቅሎ እኛንም ያድነናል ስንል ይኸው ሞቶ ይኸው 3 ቀኑን እንደዚህ ይላሉ ያወጋሉ። እናንተ ልቡናችሁ ከማመን የዘገየ ድሮ የነቢያትን ትንቢት እየጠቀሰ አልነገራችሁም? እሰቅላለሁ፣ ሞታለሁ፣ እነሳለሁ አላላችሁም አላቸው። አዎ እሱማ ሲሉዋል። ሊመሽ ሲል ሊያር ነው ሲላቸው ህድር ምስሌነ እስመ መሲሕ ተቆልቆለ ፀሐይ፣ እንደው መሽቷል እኛ ጋር እደል አሉት። አይ እንደው እንግዲህ ቸርነቱ እንደው ግርም ምን የሚያደርገው የእግዚአብሔር ፍቅር። አሁን ዛሬ በ8ኛው ቀን የመጣ አንድ ተማሪ ለማስተካከል ነው። ያማን ነው? ቶማስ እኮ ነው። እንግዲህ እኮ የቶማስ ጎልቶ ተጻፈን እንጂ 11ዱም እኮ ውስጣቸውን ሲያሻቸው ነበር። እሑድ ዕለት እኮ ሰምተን አይደለም? ምታት ቢሆንስ ብለዋል እኮ እነሱም በውስጣቸው። አረ ለምታት አጥንት የለውም እቴኑ ዳሱ ይብሏቸዋል እነሱ። አንድ ሰው ቢቀርበት ደግሞ አንድ ሰው ለማስተካከል ዛሬ መጣ። ለእግዚአብሔር ትርፍ ሰው የለውም። ሁሉ እኩል ገንዘቡ ነው። እኛ ብቻ ነን ትርፍ ሰው የምናበጀው። እግዚአብሔር ሁሉ እኩል ነው። ሁሉ እኩል ልጁ ነው። እንደዚያ ነው ያደረገ። አሁን ያንን እነዚያን ሰዎች አብሯቸው መንገድ እየሄደ 60 ምዕራፍ እንደዚህ የሄደ ቀኑ ሙሉ እንደዚያን ለማስተካከል አብሮ መንገድ ሄድ። የት አባታችሁ ነው የምትሄዱት እናንተ? እንዲያው እነሳለሁ ያልነገርኳቸውም ብሎ እዚያውን ቅጭንስ ቢነግሯቸው አብሮ መንገድ ሲሄድ ቀኑ ሙሉ እንዲሁ እስከ ማታ ድረስ የዋህነት፣ ቅንነት፣ ደግነት በክርስቶስ ቤት አሉ። ቅድሳት ወበየ ስብሐት ውስተ መቅደሱ ያለውም ነቢዩ ለዚህ ነው። አሁን አብሯቸው ሄደና ማታ እንጀራ ቆረሰና ሰጣቸው። እራት አብረህን ብላ ብለውት ቆርሶ ሰጣቸው። ያን ሲበሉ ወተከስታ አዕይንቲሆሙ ዓይኖቻቸው ምን አሉ ይላል? ተከፈቱ ይላል። ቀን እውሩ ነው እንዴ ያን ሁሉ መንገድ ሲሄዱ የዋሉት? ማን እየመራቸው? በእግራቸው አይደል ሲያኖጉት የዋሉ መንገዱ እና ዓይናቸው ተገለጠ ማለት ምን ማለት ነው? የልባቸው ዓይን ምን አለ ነው? በራላቸው። ምን ሲያደርጉ? ከሱ እጅ የተቆረሰ ነገር ሲቀበሉ። ምንጊዜም የክርስቶስ እጅ ናት ልቡናችን የምታበራው። እሱ ካልዳሰሰን በብልጣብልጥ በዚህ ብትለው በዚህ ብትለው አሁን ሰው ሁሉ የእንትን የምንድን ይባላል የእቅድ ብቃት ምናምን ሁላ እየጀማመሩ እቺን አድርገህ በዚህ ስታረጋት ይቺ ጥሩ ህልም ታሳያለች ይላል እንጂ እንደው ደግሞ ለካ አይሰደብም እንዴ! እንደዚህ ያለ ነገር አለን። የመድኃኔዓለም እጅ ነው። የምንድን የምትን ብትለው መድኃኔዓለም እጁ ያቺ የምሕረት እጁ ካልነሳ ስንዴን አንስታ ወደ አምላክ ስጋ የምትለውጥ ቡሩክ እጅ አለችው። እሱ ወይንን አንስታ ይዛ ወደ ደም የምትለውጥ የከበረች እጅ አለችው። በጭቃ ዓይን የምትፈጥር ቡሩክ ጣት አለችው። እሱ እነዚያ ጣቶቹ የነኩን እንደሆነ ነው። ጌታዬ አምላኬ ሃይማኖት ያለ መድኃኔዓለም እጅ አይገለጥም። የእሱ እጅ ዳሰሰው ነው። ለዚህ ነው አልቦ ዘይክል ብሂለ እግዚእነ ኢየሱስ ክርስቶስ ዘእንበለ ዘመንፈስ ቅዱስ ላዕሌሁ። መንፈስ ቅዱስ ካደረበት ሰው በቀር ኢየሱስ ክርስቶስ ጌታ ነው ወይም የባሕርይ አምላክ ነው ብሎ መመስከር የሚችል ማንም የለም። የመድኃኔዓለም እጅ ብቻ ሲነካል ሲዳሰሰን ያቺ ስትሆን ያን ዕውርም ዳሰሰው በራለት። ቶማስም ያችን እጅ ዶ ነካስ ያርጋ ጌታ አምላኬ ፊት እምቢ አላውቅም ሲል ነበረው። ይገርማል እኮ እኛንም እንደው እንግዲህ እግዚአብሔር እምቢ ያለንን ነገር ሁሉ እሱ በእጁ ዳሶ ያናግረን፣ በእጁ ዳሶ ይግለጥልን።